አሁንም በተመሳሳይ 2016 ናቹራል እና ሶሻል ላይ የመጡ ጥያቄዎችን አብረን እንሰራለን። ድግግሞች ናቸው። 2015ም ካያችሁ ተመሳሳይ ጥያቄዎች ናቸው። ስለዚህ አጠያየቁ ነው የሚቀያየረውና በደንብ አድርጋችሁ ሁሉንም ጥያቄዎች ፕራክቲስ ካደረጋችሁ አትቸገሩ። አሁን 2 ፖይንት ተሰጥቶናል። ፒ እና ኪው የሚባሉ በዚህ መስመር የሚያልፉ ፖይንቶች ናቸው። እኛ ከምናውቀው ኤምኤክስ ፕላስ ቢ ፊደሉ ቀየር ተደረገ ኮንሴፕት እንደገባን ለማወቅ ነው። ስለዚህ ይሄኛው ስሎፕ ማለት ነው ዞሮ ዞሮ። ከዛ ይጠየቅነው which one of the following is the value of k የተባልነው ይሄ ስሎፕ ማለት ነው አይደል? ቀጥታ ስሎፕ ብንባል እናውቀዋለን። ስለዚህ እዚህ ጋር k ስንባል መምታታት የለብንም። ስሎፕ ደግሞ ካልኩሌት ስናደርግ change in y over change in x ነው። y2 minus y1 x2 minus x1 አድርገን ማካፈል ነው። የፈለግነውን x1 y1 ማለት እንችላለን። ዋና ኮንሲስተንት መሆናችን ነው። ከዛ change in y የሚለው ላይ yዎቻችንን ስናቀናንስ እንደማለት ነው። ከኔጌቲቭ 5 ላይ 3ን change in x አችን ደግሞ ከ4 ላይ ኔጌቲቭ 1 ሁለተኛ ማቀናነስ ነው። እዚህ ጋር ብቻ ምልክት እንዳነሳሳት መጠንቀቅ ነው። እዚህ ጋር ኔጌቲቭ 8 እናገኛለን። ይሄ ደግሞ 2 ጊዜ 4 8 ከ1 ጋር 9 ሆነና 9 ሁለተኛ ይሆናል። ኔጌቲቭ 8 ሲባዛ አድርገን 2 ዘጠነኛ እንደማለት ነው። ያኔ ኔጌቲቭ 16 ዘጠነኛ እናገኛለን። ስለዚህ መልሳችን ዲ ይሆናል። ምናልባት ደግሞ ቢን ተጠይቀን ቢሆን ኢንተርሴፕታችንን ለማግኘት ኦሬዲ ስሎፓችን ኔጌቲቭ 16 ዘጠነኛ ስለሆነ ይሄንን ቢ ለማግኘት የፈለግነውን ፖይንት ከሁለት አንዱ አስገብተን በመስመራችን የሚያልፉ ፖይንቶች ስለሆኑ ቢ ማን ነው ብለን ሶልቭ ማድረግ እንችላለን። ለምሳሌ ይሄን ፖይንት ወስደን ቢሆን ምን እናደርጋለን? ዋያችን ላይ 3 ማስገባት ነው። ኢኳልስ አድርገን ኔጌቲቭ 16 ዘጠነኛ ሲባዛ ኤክሳችን ላይ ኔጌቲቭ 1 ሁለተኛ ማስገባት ነው። ከዛ ቢን ስንደምርበት መስጠት ያለበት 3 ነው። ከዛ ይሄ በሁለት አንድ በሁለት 8 ይሆንና ፖዚቲቭ 8 ዘጠነኛ ፕላስ ቢ እንደማለት ነው። ከዛ ቢን ለማግኘት -8/9 እዚህም ጋር -8/9 አድርገን ይሄን ቁጥር ከዚህ እናጠፋዋለን። ያ ማለት ተመሳሳይ ለማድረግ በ9 ዘጠነኛ ብናባዛው ቁጥሩን አንቀይረውም። ስለዚህ 9 ጊዜ 3 27 ይሆንና ከ27 ላይ 8ን ቀጥታ ማቀናነስ እንችላለን። ያኔ ቢያችን 19 ዘጠነኛ ይሆናል። ስለዚህ ቢን ብንጠየቅ በዚህ መልኩ መስራት እንችላለን። ይሄንንም ፖይንት ብንወስድ ተመሳሳይ ነው። ዋናው ቁጥራችንን ቀለል የሚያደርግልንን ፒክ ማድረግ ነው። ናቹራል ሳይንስ ላይ ደግሞ የመጣው 2 ላይኖች ተሰጥቶን የትኞቹ ናቸው ፓራለል የተባልነው? ፓራለል ስንባል ስሎፓቸው አንድ አይነት እንደማለት ነው። ስሎፕ ነው ቼክ የምናደርገው። ሴም ስሎፕ ካላቸው ፓራለል ላይኖች ናቸው፣ መቼውም አይገናኙም። ለዚህ እዚህ ጋር -x ቁጥሩንም -1 አድርገን ሁሉንም አጥፍተን ዋይን ብቻው ለማስቀረት ነው። ከዛ በዚህኛው ሳይድ ኔጌቲቭ 2y ኢኳልስ -x -1 እናገኛለን። ከዛ በሁለቱም ሳይድ በኔጌቲቭ 2 ማካፈል ነው። ምልክት ላይ ብቻ መጠንቀቅ አለብን። ስለዚህ እዚህ ጋር ስሎፓችን ፖዚቲቭ 1 ሁለተኛ ነው። ከዛ በተመሳሳይ -x እዚህም ጋር -x +1 እዚህም ጋር +1 አድርገን ከዚህ ሳይድ ለማጥፋት ነው የምንሞክረው። ያኔ ኤክሳችን ይጣፋል፣ ቁጥሩም ይጠፋልንና 2y ኢኳልስ -x +1 ይሆናል። ከዛ ኦቨር 2 ማድረግ ነው። ስለዚህ እዚህ ጋር ስሎፓችን ኔጌቲቭ 1 ሁለተኛ ነው፣ እኩል አይደሉም። አሁንም በተመሳሳይ ቢን ስንሰራ y ኢዝ ኢኳል ቱ አድርገን ለማስቀመጥ በዚህ ሳይድ -4x እዚህም ጋር -4x አድርገን ይሄንን ከዚህ ጋር እናጠፋዋለን። -y ኢኳል 2 -4x እናገኛለን። ከዛ ይሄ ኔጌቲቭ 1 እንደማለት ነው። በኔጌቲቭ 1 አድርገን ይሄን y አድርገን እናስቀምጠዋለን። ስለዚህ ይሄን ስናስተካክለው 4x -2 እንደማለት ነው። ስሎፓችን 4 ነው። አሁንም በተመሳሳይ እዚህ ጋር +x አድርገን xን ከዚህ ሳይድ እናጠፋለን። ቁጥሩን ደግሞ +3 አድርገን ከዚህ ሳይድ እናጠፋዋለን። ያኔ 4y ኢኳልስ x +3 እናገኛለን። ከዛ ኦቨር 4 ስናደርግ y ኢኳልስ 1/4x ይሆንልናል። ስለዚህ ስሎፓችን 1/4 ነው። ከዚህኛው ጋር እኩል አይደለም። ስለዚህ ሁለቱም ፓራለል አይደሉም። ሲን ደግሞ በተመሳሳይ y ኢዝ ኢኳል ቱ አድርገን ለማስቀመጥ -2x እዚህ ጋር -2x ማድረግ ነው። ከዛ 3y ኢኳልስ 5 -2x እናገኛለን። yን ለማስቀረት ኦቨር 3 ማድረግ ነው። y ኢኳልስ -2/3x ፕላስ 5/3 እንደማለት ነው። ስሎፓችን ኔጌቲቭ 2/3 ነው። አሁን ደግሞ በተመሳሳይ የዚህኛውን ስንሰራ ደግሞ ዋይን ለማስቀረት -3x እዚህም ጋር -3x ማድረግ ነው። 2y ኢኳልስ 4 -3x እናገኛለን። ከዛ ኦቨር 2 አድርገን ዋይን እናስቀራለን። y ኢኳልስ -3/2x ፕላስ 2 እንደማለት ነው። ከዚህኛው ጋር አንድ አይነት ስሎፕ አይደለም። ስለዚህ መልሳችን ዲ ነው ማለት እንችላለን። ለመጨረስ ያህል ግን አሁንም y አድርገን ለማስቀረት በሁለቱም ሳይድ -x እዚህም ጋር -x ማድረግ ነው። ቁጥራችንን ደግሞ -3 እዚህም ጋር -3 ማድረግ ነው። ያኔ ይሄን በዚህ አጥፍተን ይሄን በዚህ እናጣፋና -y
ኢኳልስ ማይነስ ኤክስ ማይነስ 3 ይሆናል። ከዛ ይሄ ኔጌቲቭ 1 ስለሆነ በኔጌቲቭ 1 እዚህም ጋር በኔጌቲቭ 1 እዚህም ጋር በኔጌቲቭ 1 ስናካፍል ዋይ አድርገን እናስቀምጠዋለን። ዋይ ኢኳልስ ኤክስ ፕላስ 3 እንደማለት ነው። ስለዚህ ስሎፓችን 1 ነው። አሁን ደግሞ የዚህኛውን ላይን በተመሳሳይ ፕላስ ኤክስ እናደርጋለን። ይሄ ከዚህ ጋር ይጠፋልናል። ቁጥራችንን ደግሞ ፕላስ 9 አድርገን ከዚህ ጋር እናጠፋዋለን። ያኔ ዋይ ኢኳልስ ኤክስ ፕላስ 9 እናገኛለን። የዚህኛውም ስሎፕ 1 ነው፣ የዚህኛውም ስሎፕ 1 ነው። ስለዚህ ሁለቱ ፓራለል ናቸው። ስለዚህ የመጀመሪያውም ላይን ስሎፓችን 1 ነው፣ ፖዚቲቭ 1 ነው። የዚህኛውም ስሎፕ ደግሞ ፖዚቲቭ 1 ነው። ስለዚህ ፓራለል ላይኖች ናቸው። እናንተ ደግሞ በሌላ መልኩ ከተጠየቃችሁ የምትጠየቁት ፓራለል ፋንታ ፐርፐንዲኩላር ነው የምንባለው። 90 ዲግሪ የሚሰሩ መሆናቸውን ደግሞ እንደዚህ 90 ዲግሪ መሆናቸውን ቼክ ለማድረግ ስሎፓችንን እናባዛለን። የመጀመሪያውን ስሎፕ እንይዛለን፣ ሁለተኛውን ስሎፕ እንይዛለን። ስናባዛ ሁልጊዜ ብዜታቸው ኔጌቲቭ 1 መምጣት አለበት። ስለዚህ ፐርፐንዲኩላር ከተባለን ብዜታቸው የስሎፓቸው ብዜት ኔጌቲቭ 1 መምጣቱ ነው ቼክ የምናደርገው። ፓራለል ከተባለን ደግሞ አንድ አይነት ስሎፕ መኖራቸው ነው ቼክ የምናደርገው።